አንዳንድ ሰዎች እንደውም አንዳንድ እህቶች እኔ ዝም ብዬ ሳገኛቸው እና የሚያወሩኝ ተጠግተው የሚያወሩኝ አንዳንድ እህቶች ለምንድነው ትዳር ምናምን አይ እኔ በቃ ኤክስቴንሽን አንድ ከወለድኩኝ በቃ ምናምን የሚሉ ሁሉ እየመጡ ነው። እና ይሄን አስተሳሰብ ቤተክርስቲያን እንዴት ነው የምታየው ሚለውን ሐሳብ ለማየት መጀመሪያ ቤተክርስቲያንን እናያታለን። ቤተክርስቲያን የሚለውን ሐሳብ ብዙ ጊዜ እዚህም ከኔ ጋራ በነገረ ቤተክርስቲያን ተማምረናል። የቤተክርስቲያን ትምህርቷ በጣም ሰፊ ነው። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ቤተክርስቲያን የሌለችበት የለም። ቤተክርስቲያን ያልተገለጠችበት የለም። በብሉይ ኪዳን ዘመን ቤተክርስቲያን በትንቢታዊ መንገድ ትገለጥ ነበር። በአዲስ ኪዳን ደግሞ አካላዊ እውነት በመሆን በክርስቶስ በኩል ተገልጣለች፣ ለትውልዱ ተዘርግታለች ቤተክርስቲያን። ከዚህ አንፃር ቤተክርስቲያን በቤተክርስቲያን ታሪክ ቤተክርስቲያን የመጀመሪያዎቹ የክርስቶስ ደቀ መዛሙርት ስብስብ ይሄ 120ው ቤተሰብ የምንለው ወይም አንድነታቸው አቅሌሲያ ተብሎ ይጠራል። ብዙዎቻችን ለልጆቻችን ምናምን ስሙን እንጠቀመዋለን። አቅሌሲያ የሚል ስያሜ ተሰጣቸው። የክርስቶስ ተከታዮች የሆኑ በጣም ልዩ መልክ ያላቸው በኋላ እንመጣበታለን የስብስቦች ናቸው እነዚህ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክቱ በሁለተኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 1 ላይ እንዲህ አለ፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ብሎ ይናገራል። አንደኛ እነዚህ የመጀመሪያዎቹ ክርስቲያኖች አቅሌሲያ ተብለው የተጠሩት ልዩ ስብስብ የነበሩት ቤተክርስቲያን የምትታይባቸው አካላት የክርስቶስን መምጣት በጉጉት ይጠብቁ የነበሩ እና የተሰበሰቡበትም ደግሞ ስለ እርሱ እንደተሰበሰቡ ለእርሱ እንደተሰበሰቡ የተረዱ ያወቁ ነበሩ። እነዚህ አቅሌሲያ ተብለው የሚጠሩት ማለት ነው። ይሄ የእውነት ስብስብ ነው። በመካከላቸው ሐሰት የማይቀላቀልበት እውነት ያለበት ታማኝነት፣ እምነት፣ ጽድቅ እነዚህን የመሳሰሉ ነገሮች ገንዘብ ያደረገ መልኩ በዚህ የሚታወቅ ስብስብ ነው። ለዚህ ነው ቅዱስ ጳውሎስ ይህን ስብስብ ራሱ ሲገልጠው ልጁ ጢሞቴዎስን ሲመክረው ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው የሚለው የምዕመናኑን ስብስብ ነው። ይህን ቅዱስ ጳውሎስ ይህን በተናገረበት ዘመን ህንፃ ቤተ መቅደስ አልተሰራም፣ የለም። ሐዋርያት ምስጢራት የሚሳተፉት በጎ በሆኑ ምዕመናን ቤታቸውን በለገሱ ምዕመናን ቤት ውስጥ ነው። ስለዚህ ቅዱስ ጳውሎስ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው የሚለው ስብስቡን ነው ማለት ነው። እና ይሄ የእውነት አምድ ነው፣ የማይናወጥ ነው። የሕያው እግዚአብሔር ደግሞ ቤተ ክርስቲያን ነው፣ ለእርሱ የተሰበሰበ ነው፣ ለዚህ እውነት የሚኖር ነው። ስለዚህ እነዚህ የተሰበሰቡ አካላት በእግዚአብሔር የተጠሩ ምዕመናን ህብረት ይባላሉ። በማን የተጠሩ አልኳችሁ? በእግዚአብሔር። ማን እንደጠራቸው ለምን እንደተጠሩ የገባቸው ማለት ነው፣ የተረዱ ማለት ነው። ይሄን ያወቀ የተረዳ ሰው ማን እንደጠራው ማን ወደዚህ ህብረት እንዳስገባው በትክክል ያወቀ ሰው የእውነት አምድ አካል ነው የሚሆነው፣ አይናወጥም ማለት ነው። ቤተ ክርስቲያንን ኢንጆይ አይደለም የሚያደርግባት፣ ይኖርባታል። የሆነ ሲመቸው ልክ እንደሚሄድበት ካፍቴሪያ ሲመቸው እየሄደ የሚተዋት አትሆንም። የእውነት አምድ አካል ነው እሱ። እውነት የሆነችው ቤተ ክርስቲያን የምትታይበት አካል ስለሚሆን ማን እንደጠራው ከገባው ይኖራል ማለት ነው። በምንም በመከራም በሐዘንም በችግርም በረሃብም በጥጋብም በደስታም በሐዘንም በምንም ሁኔታ ውስጥ ቢኖር እዚህ የእውነት አምድ ውስጥ መኖር ቅዱስ ጳውሎስ እንደመከረው። ስለዚህ ቤተ ክርስቲያንን ስናስባት እኛ ራሳችን የእሷ የአካሏ ሙላት የምንሆን ልክ ይህን አዳራሽ ስትመለከቱት ይሄ አዳራሽ በቀላል አይደለም የተሰራው። በጣም ብዙ ዋጋ አስከፍሏል፣ ብዙ ተከፍሎበታል ይሄ አዳራሽ ሲሰራ። ይሄ አዳራሽ ግን የተዋበ አዳራሽ እንዲሆን እያንዳንዳቸው ብሎኬቶቹ ዋጋ አላቸው። እያንዳንዳቸው ልክ እንደዚህ ናቸው ክርስቲያኖች። ለክርስቶስ በተሰራችው በታነጸችው ቤተ ክርስቲያን ውስጥ የተገነቡ ብሎኬቶች ናቸው።
እና ዝም ብላችሁ አስቡት። ከዚህ አዳራሽ አንድ ብሎኬታውን ቢጎል አዳራሹ መጽናት ይችላል? አይችልም። ልክ እንደዛ ማለት ነው። ልክ እንደዚህ ኃላፊነት የሚወስድ ማለት ነው ክርስቲያን። በቤተ ክርስቲያን ሕያው በሆነው ሕንፃ ውስጥ ልክ እንደ አንድ ብሎኬት ለቤተ ክርስቲያን ሙላት ሆኖ በክርስቶስ የተጠራ ነው። ይሄን ያስባል። ስለዚህ ይሄ አቅሌስያ የሚለው ስም የቤተ ክርስቲያንን ትክክለኛ እና ህልውናዊ ማንነት ህልው የሆነ የማይሞት ማንነት በውስጧ የያዘችውን አካላዊ እውነት ለመግለጽ የሚያስችል ነው ማለት ነው። ህልው ነው፣ አይሞትም፣ አይቋረጥም። ደግሞ ምን አለው? እውነት አለው። በህልውናና በሕያውነትና በእውነት ላይ የቆመ ማንነት ማለት ነው ቤተ ክርስቲያን። ስለዚህ አቅሌስያ የሚለው ስም መጥራት ወይም ደግሞ መሰብሰብ ከሚል የግሪካዊ ግስ የተወሰደ ነው። መሰብሰብ። ይህ አቅሌስያ የሚለው ቃል ምን ያሳያል ማለት ነው? ጥሪ ወይም ደግሞ በግብዣ የተፈጠረ ስብስብ፣ በመለኮታዊ ግብዣ የተፈጠረ ስብስብ። ክርስቶስ በመስቀል ላይ ሆኖ ባሰማው ጥሪ፣ የፍቅር ጥሪ የተሰበሰበ ሕያው ህብረት ነው ማለት ነው። አቅሌስያ የሚለው እዛ ውስጥ ነው የተካተት ነው። ስንጠመቅ እዛ ውስጥ ነው የማይሞተው ህብረት ውስጥ በምንም ነገር የማይለወጠው ህብረት ውስጥ ነው የተካተት ነው። ስለዚህ ይሄ አቅሌስያ የሚለው ስም የዚህ አካል በስሙ ለመጠራት መብት የሚኖራቸው ሲጠሩበት የማያፍሩበት የሚሆኑት አስተዋይ አእምሮ ያላቸው ፍጥረታት። ምን አይነት አእምሮ አልኳችሁ? አስተዋይ አእምሮ ያላቸው ፍጥረታት ማለትም ሰውና መላእክት ራሳቸው ወይም ገዢያቸው ለሆነው ለክርስቶስ በፍቅር እየተገዙ የሚኖሩ መሆናቸውን ያመለክታል። በፍቅር በማይናወጥ ፍቅር፣ በማይለወጥ ፍቅር፣ በዚህ ፍቅር የሚኖሩ ናቸው። እግዚአብሔርን ትወዱታላችሁ? ትወዱታላችሁ? እዚህ ነው ወደዋለሁ የምትሉ እጃችሁን አሳዩ። ምን ነው? አይ ኃላፊነቱን እንድትወስዱ ነው በኋላ አይደለ? ጥሩ አውርዱ። አንድ ሰው ይገርማቸዋል። አንድ ፈላስፋ፣ ግሪካዊ ፈላስፋ ነው እና በጣም ትልቅ ፈላስፋ ነው። በጣም ትልቅ የፍጥረት የተሰወሩ ፍጥረታትን ገልጦ የእውቀት መጋረጃ ገልጦ በዚህ ጊነስ ቡክ የሚባል የዝና መጽሐፍ ላይ የተጻፈ ሰው ነው እና ከዝናው የተነሳ መንገድ ላይ ሰዎች ሲያገኙት ፎቶ አብረን እንነሳ ምናምን ፈርምልኝ የሚሉት አይነት ሰው ነው ማለት ነው። ከዝነኝነቱ የተነሳ እና እንዲህ ያለ ትልቅ ሰው ነው። በሰረገላ በምናምን የሚጓዝ ነው። አንድ ቀን ግን ውስጡ ባዶነት ተሰማ። ባዶ እንደዚህ አይገጥማችሁ? በጣም ጥሩ ለብሳችሁ፣ ጥሩ በልታችሁ፣ ጥሩ ጠጣችሁ፣ ሰዎች አንቱ ምናምን እያሏችሁ ግን ውስጣችሁ ባዶ ሆኖ አያውቅም? አዎ ባዶ። ምን ነዳው መኪና፣ ምን ሰራበት መስሪያ ቤት ምናምን ለውስጣችን ሙላት አልሆን ብሎን ባዶ እንሆናለን። እና በጣም ባዶነት ተሰማውና አሁን ፈላስፋ መሆኑ ዝነኛ መሆኑ የውስጡን ባዶነት ሊሞላለት አልቻለም። በቁፋሮ የሚገኝ አይደለም ይሄ። እና ምን ላድርግ ብሎ አሰበ እና የኔ ዝና ምንድነው ምናምን አለና አንድ ነገር ተመለከተ። አቶስ የሚባል ግሪክ ውስጥ ያለ ትልቅ ተራራ አለ። ገዳም ነው። በጣም ትልልቅ ኦርቶዶክሳውያን አባቶች የወጡበት ገዳም ነው። በጣም ሩቅ ነው፣ ወጥቶ አያውቅም። ግን እዚያ ገዳም ላይ ብዙ መነኮሳት እንደሚኖሩ ያውቃል። እና ተራራው ላይ እነዚህ አባቶች እኔ ከብፌ አማርጬ ነው የምመገበው፣ ግን ምንም ሰላም የለኝም። እነሱ እዚያ ሱፐርማርኬት የለም ምን የለም፣ ግን ጸጥ ብለው ነው የሚኖሩት። ብዙ ሆነው እኔ ብቻዬን ተረብሻለሁ። እኔ ልብስ አማርጬ ለብሳለሁ፣ እነሱ አንድ አይነት ልብስ ነው የሚለብሱት። እዛ ጋርመንት የለም። እና ምንድን ነው እንዲህ ያለ ጸጥታ ብዙ ሆነው ሊያገኙ ይቻሉት? እና የጄ ልጠይቃለና ተራራውን ወጣው። በጣም ሩቅ ተራራ ነው። ሲወጣው ደከመው እና በሰረገላ የሚጓዝ የለመደ ሰው ነው። ተራራውን ወጥቶ ጨረሰና ልክ እንደጨረሰ ርፍ አለና ውድቅ አለ። እንደወደቀ አንድ አረጋዊ መነኩሴ መጡ። ጺማቸው ነጭ የሆነ ወገባቸው ጎበጥ ያለ በእጃቸው በትር ያዙ፣ በትር የተደገፉ ምናምን ብድክም ያሉ የሚመስሉ አባት ሲያልፉ አንቱ አላቸው። ፓጋን ነው እሱ፣ እምነት የለውም። አቤት አሉት። ደስ ብሎት ያውቃል አላቸው። አዎ አሉት። ሁልጊዜ ደስተኛ ነኝ አሉት። ለምን ነው ሁልጊዜ ደስተኛ የሚሆኑት አላቸው። የእግዚአብሔርን ስም ስለምጠራ አሉት። እግዚአብሔርን ስም መጥራት ደስ ያሰኛል አለ። አዎ
ሶስት የጠራው እግዚአብሔር 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 አለ። የታል ደስታ አላቸው ሲል ምን አሉት እሳቸው? አንተ እልህን የተጋባህ አሉት ከእግዚአብሔር ጋር እና ዝም ብለህ በከንፈር ነው የምትጠራው፣ ልብ ውስጥ እስኪቀመጥ ጥራው አሉት። አሁን እግዚአብሔርን ልብ ላይ ማስቀመጥ ከባድ አይደለም? በጣም ከባድ ነው ክርስቲያኖች። ልብ ለከንፈር በሜትር ቅርብ ነው። እግዚአብሔርን ግን ልብ ላይ ማስቀመጥ ሌላ ተራራ ነው የጋበዙት። ተው እንደማይደርስበት ገባውና ጥያቄውን ቀየረ። እሺ አባቴ ቆይ ደስ የሚሉት የእግዚአብሔርን ስም ሲጠሩ ለምንድን ነው አላቸው። ስለሚወደኝ አሉት። ምን ስለሚለኝ? ስለሚወደኝ አሉትና ከዛ ያው እሱ ፈላስፋ ስለሆነ ሎጂክ ይወዳል፣ አመክንዮ ይወዳል። ጠየቀ። ልክ እኔ እናንተ እንደጠየቅኳቸው እርሶስ ይወዱታል አላቸው። እና የሚኖሩበት ገዳም ነው። በቀን አንዴ ነው የሚበሉት፣ አንድ አይነት ልብስ ነው የሚለብሱት፣ ረጅም ሰዓት ሲጸልዩ ነው የሚውሉት። ዓለምን አያውቋትም። እና ይወዱታል እርሶ ብሎ ሲጠይቃቸው ልጄ ያሉት በዚህ ገዳም እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ፣ ገና ለወደው እየሞከርኩ ነው አለ። ገና ምን ላደርገው? እስቲ ዝም ብላችሁ አስባችሁታል? ቤታው እናንተ ቲክቶክ እያያችሁ የምታመሹበት ሰዓት ነው የጸሎታችሁ ሰዓት ይበልጣል? ታዲያ እንወደዋለን እግዚአብሔር? ትዝብቱን ለራስ መውሰድ ነው አይሻልም? ግን ምን መሰላችሁ? በፍቅር የተጠሩ እግዚአብሔርን የሚወዱ አካላት ስብስብ ነው ቤተ ክርስቲያን መሆን ማለት። ያ ማለት ነው ብዙ ባሎች እኮ ድክም ይላቸዋል። ስራ ውለው ደክመው ምናምን በጣም ደክመው እቤት ይገቡና ሚስቴ እባክሽ ቶሎ በይ ደክሞኛል ራት አቅርቢልኝ ይላሉ። እውነት ነው፣ ሰርተው ነው የሚውሉት፣ ይርባል አይደለም? ራት ምናምን ቶሎ በይ ይላሉ፣ ራት ይበላሉ። ሚስትየው ትንሽ አስተዋይ ከሆነች እስቲ ባለቤቴ ትንሽ እንጸልይ አንዴ ምን እባክሽ ደክሞኛል ልተኛ ነው የሚለው። እውነት ሐሰት? ታዲያ እግዚአብሔር እንወደዋለን? አሁን ስሜት ነው ማለት ነው የሚጫወተው እኛ ውስጥ። አያችሁ? እግዚአብሔር ልባችን ላይ እንዲቀመጥ ይርዳ። አሁን ልብ ላይ በሉት ክርስቲያኖች፣ ልብ ላይ ሲቀመጥ የትም አንጥለውም እግዚአብሔርን። የትም በሆነ ተራ ጉዳይ አንጥለውም እግዚአብሔርን። ኃላፊ በሆኑ ጉዳዮች አንጥልም። አሁን እኛ በጣም ብርቅ የሆነብን ቲክቶክ ነው አይደል? ይገርማችኋል። ቲክቶክ ደግሞ ነገ ከ5 እና 6 ዓመት በኋላ ያረጃል። ፖስት ሞደርኔሽን ነጮቹ በጣም ሄደዋል ከዘመናዊነት አልፈው። እኛ አሁን ፖስት ፖንድ እያደረግነው ነው ዘመናዊነትን እያሉ ወደ ሌላ ቅዠት እየሄዱ ነው እነሱ። እና ሌላ የሚያስደንቅ ነገር ያመጡልናል። በሚብለጨለጩ ነገሮች በሙሉ እግዚአብሔርን እየተካ ነው ከመጣን አንወደውም። እግዚአብሔር የማይለወጥ እውነት ነው። ያውላ ይከሱናል። ምዕራባውያኑ ምን ብለው ይከሱናል? ኦርቶዶክሳዊት ቤተክርስቲያን ስታክ አድርጋለች ይላሉ። ቆማለች የሆነ ቦታ፣ አዲስ ነገር አታስተናግድም ይላሉ። አዎ ቆመናል። የቆምነው ግን ማን ጋር እንደሆነ ታውቃላችሁ? ክርስቶስ የሰጠን እውነት ጋር ነው። ከሱ ውጪ እርሱ ከሰጠን እውነት ውጪ አፕግሬድ ሊያደርግ አሻሽሎ ሊሰጠን የሚችል ፍጡር በዚህ ምድር ላይ ሊገኝ አይችልም። ስለዚህ ስታክ ማድረጋችን እውነት ላይ ነው። ስታክ ያደርግ የማያረጅ እውነት ላይ፣ የማይለወጥ እውነት ላይ ቤተ ክርስቲያን ማለት እሱ። ስለዚህ ይሄ ኤክሌሲያ የሚለው ቃል በክርስቶስ የፍቅር ግብዣ ወደውት አብረውት የሚኖሩት አካላት ማለት ነው። እኛ በዚህ ስም ነው የተጠራ ነው ማለት ነው። ይሄ ኤክሌሲያ የሚለው ቃል ከመጀመሪያ የሰው ልጅ ዘመን ጀምሮ በሁሉም ትውልድ ውስጥ የሚነሱ በእግዚአብሔር የሚታመኑ ሰዎች ህብረት ነው። በሁሉም ከአዳም ጀምሮ ይገርማል። የትኛውም ስብስብ የትኛውም ህብረት መነሻ አለው። መነሻ ብቻ ሳይሆን ህብረቱ በተቋቋመ ጊዜ ለነበሩ ሰዎች ብቻ ነው የሚሆነው። ጽዋ ማህበር ብንመሰረት ባለነው ሰዎች ነው የሚመሰረተው። ስናልፍ የሚያልፍ ነው ካልተካንለት። ቤተ ክርስቲያን የምትባለው ግን ከአዳም ጊዜ ጀምሮ እንዴት ክርስቶስ ከእርሱ በፊት ትንቢት ይናገሩለት የነበሩትን ሁሉ እዚህ ታላቅ አካል ውስጥ ብልት አድርጎ ነው የከተተው ክርስቶስ። እዚህ ውስጥ ነው ቤተ ክርስቲያን ኤክሌሲያ የምንላት እሷ ነው። ታላቁ ጎርጎርዮስ ምን ይላል? ከሙሴ ሕግ በፊት የነበሩ ከሕግ በታች ይኖሩ የነበሩና በእግዚአብሔር ጸጋ የሚኖሩ እነዚህ ሁሉ የቤተ ክርስቲያን አካል የሚገነቡ ናቸው ይላል። ከሙሴ ሕግ በፊት የነበሩ የሚለው አበውን ነው። በሕገ ልቡና የነበሩትን እና አብርሃም እና ይስሐቅ እና ያዕቆብን የመሰሉ አባቶች
ከሕግ በታች ይኖሩ የነበሩ ደግሞ ሙሴ ሕግን ከተቀበለ በኋላ በሕጉ የተታደሩ እስራኤላውያን አይሁድን ነው። በእግዚአብሔር ጸጋ የሚኖሩ ያለው ደግሞ ከሕዝብም ከአሕዛብም የተጠሩ ክርስቲያኖች። እነዚህ ሁሉ አካላት በአንድነት የሚገነቡት ነው ኤክሌሲያዊ ማንነት፣ ቤተ ክርስቲያናዊ ማንነት። ይህንን አንድ አባት አውግስጦስ ይባላል ምን ይላል? ክርስቶስ ራሳችን ነው አለ፣ እኛም አካሉ ነን። ይህም እኛ ብቻ ሳይሆን ከኛ በፊት የነበሩትንም ይጨምራል። ዓለም ከተፈጠረ ጀምሮ መልካም ለነበሩ ሰዎች ሁሉ ራሳቸው ክርስቶስ ነው። ምን ለነበሩ ሰዎች? መልካም ላልሆኑ ሰዎች ክርስቶስ እንዴት ራስ ይሆናል? መልካም ያልሆኑ ሰዎች መልካም እኔ መልካም ነኝ ብሎ የመሰከረ የዋህና ቅን ነኝ ብሎ የመሰከረ ክርስቶስ አካል እንዴት ሊሆኑ ይችላሉ? መልካም ያልሆኑ ሰዎች የመልካም ሰዎች ስብስብ ነው የሚለው። ከዚያ ምን ይላል ሲያብራ? እኛ መጣ ብለን የምናምነውን እነርሱ ደግሞ ይመጣል ብሎ ያምኑ ነበርና ትንቢት ይናገሩ ነበርና። ስለዚህ ይሄንን ሁሉ አካል የሚጠቀልል ነው ኤክሌሲያ ቤተ ክርስቲያን። ስለዚህ ስንጠቀለል ማህበረ እግዚአብሔር እንባላለን። እስቲ ማህበረ እግዚአብሔር በሉ። የማን ማህበር? የእግዚአብሔር ማህበርተኞች። የእግዚአብሔርም ዋነኛ ዓላማ የአንድን ዘር ህዝብን መንከባከብ ሳይሆን መላው የሰው ዘርን በአንድ ቤተሰባዊ ህብረት መጠበቅ መመገብና ማዳን ነው። መላው የሰው ዘር ግብዣ ያደረገው ለመላው የሰው ዘር ነው። የሆነ አንድ አካባቢ፣ አንድ ብሔር፣ አንድ ቋንቋ፣ አንድ ጎሳ ብቻ የሚጠብቅ ሳይሆን መላውን የሰው ዘር። አምላካችን ስጋችንን የተዋሃደው ለዚህ ነው። የለበሰው የሰውን ስጋ ነው። ስለዚህ የሰው ልጆች በሙሉ ጥሪውን ሲቀበሉ በሩ ክፍት ነው ማለት ነው እዚህ ውስጥ ለመግባት። ይሄን መላውን የሰው ዘር ማዳን የእርሱ ማድረግ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ በዕብራውያን መልእክቱ ሲነግረን እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው አለ ክርስቶስ። ሙሴ በአይሁድ የታመነ ነው። ምን ማለት? በብሉይ ኪዳን ሙሴ እንደ ባሪያ ያገለግላቸው ለአይሁዳውያን ታምኖላቸዋል፣ ዋጋ ከፍሎላቸዋል። ክርስቶስ ደግሞ በአዲስ ኪዳን የእግዚአብሔር ልጅ እንደመሆኑ መጠን በሕማሙና በሞቱ ላዳናቸው የምእመናን ንብረት ለቤተ ክርስቲያን የታመነ ነው። አብረን ስንኖር የታመነ ነው፣ ታማኝ ነው። ይሄን ነው የሚነግረን። ስለዚህ አዲሱ የእግዚአብሔር ሕዝብ አንድነት እንደ አይሁድ በአንድ ጎሳ ወይም በአንድ ዘር፣ ቀለም፣ ቋንቋ፣ ባህል ያላቸው ሕዝብ ላይ የተመሰረተ አይደለም። ራሱ ጌታችን ሁሩ ወመሃሩ ኩሉ አሕዛበ ውጡ አሕዛብን ሁሉ አስተምሩ። የማቴዎስ ወንጌል ምዕራፍ 28 ተመልከቱ። አስተምሩና ወደዚህ አካል አምጡ። ለሁሉም የሰው ዘር ክፍት የሆነ ፈጣሪ ከሰው ልጅና ከፍጥረት ጋር አንድ የሆነበት ህብረት ነው ኤክሌሲያዊነት። ቤተ ክርስቲያን ምንላት እሷን ነው። ስለሆነም ማህበረ አይሁድ ከስርዓተ ኦሪት ጋር አልፎ የማህበረ አይሁድ ስርዓቱ ከኦሪት ጋር አልፎ ሁሉን የሰው ልጅ ባሳተፈ በወንጌል ህብረት ኤክሌሲያ ተተክቷል። በወንጌል ህብረት ሁሉን ማቀፍ በሚችል የአይሁዳውያን ከእግዚአብሔር ጋር ይገናኙ ነበር፣ ግን ህጋቸው ዘረኛ ነው፣ ጎጠኛ ነው። ከዕብራውያን ውጪ ሌሎችን ለማስገባት አይፈቅድም፣ ዝግ ነው። ኢይባ ሞዓባዊ ወአሞናዊ፣ አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ አይግቡ ብሎ ይዘጋል። የኛ ደግሞ ቤተክርስቲያን በቅዳሴያችን መግቢያ ሁል ጊዜ እንደምትመሰሙት ኢይበል ፈላሲ ዘገባህ በእግዚአብሔር፣ ወደ እግዚአብሔር የገባውን እንግዳ አይበለው በጥምቀት። እዚህ ለመላው የሰው ዘር በዚህ ወንጌል ህብረት አንድ ህብረት ማቆም የቻለ ቀደም እንዳልኳችሁ ልክ ጌታችን ቀድሞ የነበረ የሰውን ስጋ ተዋህዶ የሰው ልጅ ግላዊና ተፈጥሯዊ ህልውና ወደ ህብረታዊና መለኮታዊ ህልውና በመለወጥ አድሶታል። ግለኛ አይደለም ኦርቶዶክሳዊ፣ ለራሱም ይኖራል። ራስ ወዳድ አይደለም ኦርቶዶክሳዊ። ቤተ ክርስቲያናዊ ማንነት ሲይዝ ለሌላው ጭምር የሚኖር እንዲሆን አድርጎታል። ህብረት። ስለዚህ ቤተ ክርስቲያን ቀድሞ የነበረ አይሁድ ዘር ወይም ወገን መሰባሰብን መላው ወደ ሆነው መላውን ዓለም መሰብሰብ ወደ ቻለው ሁሉን የሰው ልጅ ወደ አሳተፈው ወደ አማናዊ የእግዚአብሔር ህዝብ አንድነት በመለወጥ አድሶታል። ኤክሌሲያዊ ማንነት ከየት መጣህ ብሎ አይጠይቅም።
የምናምነውን መስክረን አካል የምንሆንበት ህብረት መድሎ የሌለበት እምነት። ስለዚህ የቤተክርስቲያን ህይወት ቤተሰባዊ ህይወት ይባላል። ቤተሰባዊ ህይወት በሉ። ሁላችንም ቤተሰባውያን ቤተሰቦች ነን። ቤተሰብ የቤተ ክርስቲያን የሥርዓት አምልኮ ህይወት የህብረት ህይወት ነው። የህብረት ህይወት ነው። መጀመሪያ ቤተ ክርስቲያን ከእግዚአብሔር ጋር የማያቋርጥ ህብረት ታደርጋለች። ሞት የማያቋርጠው ሞት። አሁን እኛ በሞተ ስጋ የተለዩ ቅዱሳን ሁሉ ቃል ኪዳን እንታመናለን አይደለም? ሞት እንኳ ቢሆን አያቋርጠውም ህብረቱን ሞት። ስለዚህ ምን አለ ቅዱስ ዮሐንስ በራእዩ እንዲህ አለ። ራእይ ዮሐንስ ምዕራፍ 7 ላይ ከዚህ ዓለም የተለዩንን ቅዱሳን ሲገልጣቸው እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌትና ቀንም ያመልኩታል። በዙፋኑም የተቀመጠው በእነርሱ ላይ ያድርባቸዋል። ከመከራው ከተለዩ በኋላ አያችሁ። ስለዚህ ምን አለን? ከነዚህ ቅዱሳን ጋር ሳይቀር የመንፈስ አንድነት አለን ማለት ነው። የመንፈስ አንድነት በምድር ላይ ያለነው እኛ ብቻ ሳንሆን በሰማይ ካሉት ጋር ሁሉ መጋጠሚያው ክርስቶስ ሆኖ ይሄንን የመንፈስ አንድነት ሰርቶታል። ሰማይና ምድርን አገናኝቶታል። እና ከሰማይ ጋር በተገናኘ አንድነት ውስጥ መኖር ማለት ነው ቤተክርስቲያን መሆን ማለት። ለዚህ ነው ነብዩ ምን አለ? በሞት ጥላ ስር እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት እንኳ ቢሆን ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። ለዚህ ነው ቅዱስ ጳውሎስ እኔ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ ለኔ የተሻለ ነውና በድንግዝግዝ ከማየት ወጥቶ ፊት ለፊት እግዚአብሔርን ወደሚያይበት ዓለም የሚሻገርበት ስለሆነ ማለት ነው። ስለዚህ እኛ ያንን ወደ መጠበቅ ነው በድንግዝግዝ እያየን እዚያ ጋር ለመሳተፍ ጉዞ የጀመረ ማንነት ነው ማለት ነው። የማይቋረጥ ነው የማይቋረጥ። ስለዚህ ኤክሌሲያዊ ማንነት ወይም ቤተክርስቲያናዊ ማንነት በዚህ ምድር ያለ የብርሃን ህብረት ነው። የምን ህብረት አልኳችሁ? የብርሃን ጨለማ የማያውቀው የብርሃን ህብረት ነው። የብርሃን እዚሁ ጋር ነው የገባ ነው ማለት ነው። ስለዚህ ይሄ ህብረት ከማህበራዊ ኑሮ በላይ ነው፣ ከድር በላይ ነው፣ ከቁብ በላይ ነው። ይሄ ህብረት አክሲዮን አይደለም፣ አንድ ስጋ የምንሆንበት። አሁን በቁጥር እዚህ ውስጥ በጣም ብዙ ነን አይደለም? በግለሰባዊ ቁጥር ብዙ ነን። በኤክሌሲያዊ ማንነት በቤተ ክርስቲያን ማንነት ግን አንድ ስጋ ነን። ስንት ስጋ አልኳችሁ? አንድ ስጋ። አያችሁ፣ መንፈስ እኮ ብቻ አይደለም፣ አንድ ስጋ። ስለዚህ ህብረት ምንድነው? ይሄ ህብረት የቤተ ክርስቲያን የሁሉም አገልግሎት አካል ነው። ከእግዚአብሔር የተማርነውን ህብረት ነው የምንኖረው። እግዚአብሔር ራሱ የልዩ ሶስትነት ህብረት ነው። ማህበረ ስላሴ እንላለን፣ ታውቃላችሁ? የማህበራት መሰረቱ ራሱ ስላሴ ነው። አብ፣ ወልድ፣ መንፈስ ቅዱስ ማህበር ነው። በህብረት ውስጥ ምን እናሳያለን? ለእግዚአብሔር ያለንን ፍቅር እናሳያለን። በህብረት ውስጥ አንዳችን ለሌላችን ያለንን ፍቅር እንገልጣለን። አንዳችን። ለዚህ ነው ሁልጊዜ ቅዳሴ ሲቀደስ ትሰሙ ከሆነ ቄሱ ሁልጊዜ መንፈስ ቅዱስ የሚታደልበት ሰዓት አለ። ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ የአንተ በሚሆን መንፈስ ቅዱስ አንድ መሆንን ስጠን። ስንት መሆንን ስጠን? በቃ እኮ ሰው የሚጸልየው ከገባው አንድ መሆንን ስጠን ብሎ ወጥቶ አይጋጭም ከክርስቲያን ጋር። ለምኖ ነው የወጣው፣ ጠይቆ ነው እግዚአብሔርን የወጣው። ስንት መሆንን? አንድ ስጋ መሆንን ስጠን። በመንፈስ ቅዱስ አማካኝነት ወደዚህ አንድ ስጋ መምጣት። አንድ ስጋ። ያለ ህብረት ቤተክርስቲያን አትሰኝም። ያለ ህብረት ግለሰባዊ ማንነት የላትም ቤተክርስቲያን። ይሄ ምንድነው? በዚህ አውቶሪቲ ወይም ደግሞ ሃይራርኪ የሚባል ግለሰባዊ ስልጣን የለም በቤተክርስቲያን ውስጥ። በቤተክርስቲያን ውስጥ ባለስልጣኑ ክርስቶስ ነው፣ ራስ ነው። ቅዱስ ፓትርያርኩ ሳይቀር በቤተ ክርስቲያን ውስጥ አገልጋይ ናቸው። ታናሽና ታላቅ የሚባል ልጅ የለም። ሁሉ በኩር የሚሆንበት ማንነት ነው በቤተ ክርስቲያን ውስጥ ያለው።